ኡስታዝ ኡሱ አይ ቲንክ ከዛሬ 3 ቀን ነው 4 ቀን በፊት የኦርቶዶክስ መምህራን ጋር ለመወያየት ምንድነው ከኦርቶዶክስ መምህራን ጋር ለመወያየት ጥሩ አስተማሪ የምትሉትን ዕውቀት ያለውን ትዕግስት ያለው በዛ ላይ ደግሞ ጨዋ የሆነ ሰው የበሰለ ሰው በጉባኤ ቤት ያለፈ ሰው ሪኮመንድ አድርጉኝ ብዬ ተናግሬ ነበር። በዛ መሰረት አንድ ሰው ሪኮመንድ አድርገዋል። ኢንሻአላህ የነ አነስ ውይይት ሲያልቅ ወይም ደግሞ የነ ማነው ፎይና ማነው ኢምራን ውይይታቸው በሚያልቅበት ሰዓት ላይ ኢንሻአላህ ኦፊሻሊ የውይይት ጥሪ ያቀርባለሁ ማለት ነው። ለዛ ሰውዬ ማለት ነው። አንድ አስተማሪ መምህር ነው፣ በጉባኤ ቤት ያለፈ ነው፣ በስርዓት ጥሩ አስተማሪ ነው ብለው ሪኮመንድ አድርገውኛል። ኢንሻአላህ የነሱ ውይይት እንዳለቀ ቪዲዮ ሰርቼ ኦፊሻሊ ከማጋ እንደምወያይ እናገራለሁ ማለት ነው። በተረፈ ሳይጠሩ ዝም ብለው ቲክቶክ ላይ ውርውር የሚሉ ሰዎች፣ ላጫቸውን የሚያዝረከርኩ ሰዎች፣ በዛ ላይ ደግሞ እርግጫ የሚራገጡ ሰዎች እኔ አህያ አይደለሁ፣ የአህያ ተፈጥሮም የለኝም፣ አልራገጥም። ስለዚህ እንደ አህያ የሚራገጡ ሰዎች ሳይጠሩ አህያው ጥሪ ተቀበለናል እያሉ ቪዲዮ እየሰሩ እንደሆነ መረጃዎች እየደረሰኝ ነው ማለት ነውና አልጠራዋቸውም። አንደኛ ቢያስፈልጉ ስማቸውን ጠርቼ ይጠራቸው ነበር። አንደኛ መምህር አይደሉም። እኔ ያልኩት መምህር የኦርቶዶክስ መምህር የሆነ ዕውቀቱ ያለው ትዕግስቱ ያለው ጨዋ የሆነ ሰው ምራቅ የዋጠ ሰው የበሰለ ሰው ብራቁን የሚተፋ ሳይሆን የሚዝረከረክ ሳይሆን በስርዓት የሚወያይ ሰው ካለ ከኛ ወገን ሙቤ ሚዲያ አለ፣ ሙቤ አወያይ አለ፣ እኛ ይመረጥ ነው። ስለዚህ ከነሱ ወገን አወያይ አንድ ሰው መርጠው ለአራት ኮሆስት እንገባለን ማለት ነው። በቃ ይሄ ነው ያለው ማለት ነው። ካልሆነ ደግሞ ሁለታችን ገብተን አወያዮቹ ገብተው እኔ በኔ በኩል ሙቤ ይገባል፣ በዛ በኩል ሰዓት ይዛሉ ማለት ነው። ሌላ ምንም ነገር የሚያደርጉት ነገር የለም። ሰዓት ይዛሉ። ድንበር ያለፈ ቃላት እንዳንጠቀም ከሁለታችንንም እንትን ይላሉ። አይ ቲንክ መምህሩ እንደዛ አይደለም። ድንበር ያለፉ ቃላት የሚጠቀም ምናምን ነገር አይደለም። ስለዚህ ጥሩ ዕውቀት አለው። በስላሴ ዙሪያ ላይ መጽሐፍም ጽፏል። እኔም መጽሐፍ ጽፌያለሁ። እኔም የእስልምና አስተማሪ ነኝ። አስተማሪ ለአስተማሪ ነው መነጋገር ያለበት። ስለዚህ ከዚህ አንፃር የውይይት ጥሪ አደርግለታለሁ ማለት ነው። ሪኮመንድ ራሳቸው ኦርቶዶክሶች ናቸው ሪኮመንድ ያደረጉኝ። ሪኮመንድ አድርጉኝ ጥሩ የምትሉትን በጉባኤ ቤት ያለፈ ዕውቀት ያለው እንደገና ደግሞ ስነ ስርዓት ያለው ጨዋ የሆነ ታጋሽ የሆነ ሰው በጣም ዲሲፕሊን ከሆነ ሰው ጋር ለማውራት ፈቃደኛ ነኝ፣ ሪኮመንድ አድርጉኝ ብያቸው ሪኮመንድ አድርገውኛል። ሪኮመንድ ያደረገኝን ሰው በስነ ስርዓት ኦፊሻሊ የነ አነስ ውይይት ካለቀ በኋላ የነ ኢምራን ውይይት ካለቀ በኋላ እኔ ልክ እንትን ሲል ኦፊሻሊ የውይይቱን ጥሪ ያቀርባለሁ ማለት ነው። በዛ መሰረት ሰውየው የመቀበል አለመቀበል የሱ ፋንታ ይሆናል። አድራሻውን እየፈለግን ያለ ነው። ኢንሻአላህ የውይይቱን ቅድመ ሁኔታ ተነጋግረን ለአራት እንገባለን ማለት ነው። ይሄ ነው ያለው። በተረፈ እዚህ ቲክቶክ ላይ ያለው ነገር ከሌ ብለን አልጠራንም። እዚህ ውርውር የሚሉ ሰዎች ከፕሮቴስታንት ጋር ሲራገጡ የሚሉ ሰዎች አልጠራንም። እኛ እንደው በቃ ማለት ሞራላችሁ ነው በጣም የሚገርመው። ማለት አልተጠራችሁም፣ ማንም ሰው አልፈለጋችሁም፣ ከሌ ብለን አልጠራንም። ራሳችሁ ናችሁ በራሳችሁ ዓለም እንትን የምትሄዱት ማለት ነው። በተረፈ ደግሞ አንዳንድ እንትኖች አሉ፣ ኤቲስቶች አሉ። ኤቲስት ነን እንደዚህ ምን የሚሉ አዋዩም አላልኳችሁም። እኔ የራሴን አዋይ መርጫለሁ፣ ሙቤ መርጫለሁ በእስልምና በኩል ማለት ነው። ያ አስተማሪው ደግሞ በራሱ በኩል ከላይ አዋይ አንድ ታዛቢ ብሎ የራሱን ሰው ይመርጣል። የፈለገውን ሰው መምረጥ ይችላል። በተረፈ እዚህ ቲክቶክ ላይ ውርውር የሚሉ ኤቲስት ነን የሚሉ ሲመቻቸው አላህና መልእክተኛውን የሚሳደቡ ሰዎች ሲመቻቸው እኛም በብልግና ሰው የሚሳደቡ ሰዎች አዋይ አድርገን አላናገርናቸውም። እኛንም አይወክሉ እንድታውቁ ያ ጀማ ማለት ነው። ሙስሊሞችም ክርስቲያኖችም ይሄን ነገር መልእክቱን አስተላልፉላቸው። እኛን አይወክሉም፣ አናቃቸውም። ራሱ አንድ ቀንም እኔ በውስጥ አውርቻቸው አላውቅም እነዚህን ሰዎች። ስለዚህ ሚዲያውን ተጠቅሞ ፖለቲክና መልክ ለመስራት ነው የሚፈልጉት። ያንን ደግሞ ከእኛ ላይ አይችሉም። በጣም ከምታስቡት በላይ ከእናንተ በላይ ስማርት ነን እኛ። እና ምን ትላለህ ኡስታዝ እሱ? ጥሩ ሀሳብ ነው። አትሰማም? እንግዲህ ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን ትሰማለህ? በጣም አሪፍ ሀሳብ ነው። ጥሩ ሀሳብ ነው። ገዢ የሆነ ሀሳብ ነው። እንግዲህ ኡስታዝ ወይድ ለምን አይወያይም ትላላችሁ? ጊዜ ክርስቲያኖች ያው ውይይት ይወያይ እንትን ብሏል። ግን መሆን ያለበት መምህሮቻችሁ ጋር እሱ ወያያለሁ ስላለ ልጆች የእርሱን ሪከርድ ወስዱና እንትና ይወያያል የሚለውን እነሱ አይደለም መምረጥ ያለባቸው። ኡስታዝ ወይድ መምህር ነው። ከመምህሮቻቸው መካከል ልክ እንደ እርሱ ኡስታዝ ወይድ በጣም በርካታ መጽሐፍቶችን ጽፏል።
መጽሐፍ የጻፉ እውቀት ያላቸው ታላላቅ ብላቸው ታስቧቸው መምህሮቻቸው ይኖራሉ። እነዚያ ጋር ቀጥታ እርሶ ያገኘዋል። ኢንሻአላህ ቁጥሩን ፋፈላልጎ ያቀርብለታል ኡስታዝ ወይድ። የዛኔ ሁሉንም ወደ እውነተኛው መንገድ ሊመራ የሚችል ወሳኝ የሆነ ርዕስ ይመርጡና ሁለታቸውን ተስማምተው ርዕሱን መርጠው ሰዓቱን መርጠው ቀኑን መርጠው ቦታውን መርጠው የዛኔ ውይይት ያደርጋሉ። ያው ኡስታዝ ዝግጅ ነው። አይ ግን ሀሳቡ የመጣው ከኛ ነው ኡስታዝ እንድታውቅ። እኔ ነኝ ሀሳቡን ያመጣሁት ሪኮመንድ አድርጉ። እኔ መስፈርት አለኝ። አንደኛ በጉባኤ ቤት ያለፈ መምህር መሆን አለበት። ሁለተኛ ጨዋ መሆን አለበት። ሶስተኛ እውቀት ያለው ሰው መሆን አለበት። አራተኛ ትዕግስተኛ መሆን አለበት። ለመሰዳደብ ለመበሻሸቅ ጊዜ የለንም። ከመምህር ታሪካዊ ውይይት ተደርጎ በደንብ በስነ ስርዓት ክርስቲያኑ ሙስሊሙ የሚማርበት አንድ ውይይት እንዲኖር እንፈልጋለን እኛ ብለናል፣ ተናግረናል። ስለዚህ የቲክቶክ ላይ ያለው ውርውር የሚለው የሚሳደብ የሚራገጥ የነበረ ሰው ያው ተቀብያለሁ ምናምን ነገር ማን ጠራችሁ? ሲጀመር ጀምሮ ያው የውይይቱን ጥሪ ተቀብያለሁ እያሉ ቪዲዮ ይሰራሉ። ማን ጠራችሁ? እናንተን አልጠራናችሁም። እኛ ሪኮመንድ ሰው አላደረጋችሁ። የራሱ ኦርቶዶክሶች ነው ሪኮሜንዴሽን እንዲሰጡኝ የፈለጉት። ያንን መስፈርት በፍጹም አታሟሉ። ትዕግስቱ የላችሁም፣ እውቀቱ የላችሁም። በጉባኤ ቤት አልሄዳችሁም፣ መምህርም አይደላችሁም፣ ምራቅ ያወጣችሁ ሰዎች አይደላችሁም። እንዴት ተብሎ ነው ከቁጫጭ ሰው ጋር ጥቃቅንና አነስተኛ ከሆነ ሰው ጋር ማወራው ማለት ነው? ኢንዱስትሪ ላይ ያለን ሰዎች ነን እኮ። ስለዚህ ጥቃቅንና አነስተኛ ወደ ኢንዱስትሪ ስትመጡ ያኔ እናወራለን ከእናንተ ጋር ካስፈለገ። ስለዚህ ከዛ አንጻር ነው እንትን የሚለው ኢንሻአላህ የና አነስ የና አብዱል ከሪም ውይይት ሲያልቅ አውቶማቲካሊ እኔ ኦፊሻሊ ቪዲዮ ሰርቼ የውይይትን ጥሪ ለዛ ለመምህር አዘጋጃለሁ ማለት ነው። ከዛ በኋላ ያ መምህር በዚህ ሰዓት በዚህ ቀን ብሎ ያው አርዕስቱንም እኔ ነኝ የመረጥኩት። በመረጥኩት አርዕስት ላይ ከተስማማ ይመጣል፣ የራሱን አወያይ ያመጣል። አይ አወያይ አያስፈልግም ብሎም ካለ ችግር የለውም፣ እተማመንበታለሁ ጨዋ ሰው እንደሆነ ስለማቅ። አወያይ አያስፈልግም ሁለታችን ብቻ እንግባ ከውስጥ ካለ እሱም ይቻላል፣ ሁለታችንን ብቻ መግባት እንችላለን። ሰዓት ይዘን ኢንሻአላህ ደቂቃ ይዘን በስነ ስርዓት የሆነ ውጤታማና ፍሬያማ የሆነ ውይይት እንደምናደርግ ተስፋ አለኝ። ይሄን ይመስላል ማለት ፈልጌ ነው። አብዱልከሪም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው። ወደ ደስ ይላል በጣም እንጠብቃለን ኡስታዝ። እሺ ጨርሻለሁ። ወደ ውይይታችሁ መሄድ ትችላላችሁ። መርሐባ ጀዛከላሁ ኸይር። እሺ ማን ነበር ጥያቄ ያለኝ ያለው? አላህ አማኝ ያልሆኑትን ይጠላቸዋል አይወዳቸውም ብሏል ከእስልምና ውጭ የሆኑትን። ስለዚህ እዚህ ጋር የትኛው አምላክ ነው ኮንዲሽናል ሆኖ እንትን እያለ ያለው? እሱ መልስ ነው ኡስታዝ። አላህ ይመቻል። እሺ ለምሳሌ አምላክ አላህ ሱብሓነሁ ወተዓላ ይወዳል ሲባል ይጠላል ሲባል ምን ማለት ነው? ማንንስ ነው የሚወደው? ማንንስ ነው የሚጠላው? አላህ ሱብሓነሁ ወተዓላ ይሕብ ወይብገድ ይወዳልም ይጠላልም። መውደድና መጥላት ሲባል ከምን አንጻር ነው ከተባለ ሰዎችን የፈጠረባቸው ዓላማ አለ። እርሱም በብቸኝነት እንዲገዙት በእርሱ ሕግና ስርዓት ላይ እንዲሄዱ። መውደድና መጥላት የስራቸው ዋጋ እንጂ ሌላ አይደለም። ለምሳሌ እናት አለች፣ ልጇን ትወዳለችም ትጠላለች። የምትወደው ምን አይነት ልጅ ነው ከተባለ መውደድ ያ ልጅ መልካም ልጅ ከሆነና ልክ እንዲሁ ደግሞ በመልካም መንገድ ላይ የሚሄድ ከሆነ ያንን ይወዱታል። በክፉ መንገድ ላይ ሲሄድ ደግሞ ያ ልጅ በዚያ ሁኔታ ይወደዳል ወይ? እኩል መሆን አለባቸው ወይ ከዚህኛው ጋር? ላ ይሄ ፍትህ አይደለም፣ ስህተት። አላህ በቁርአን ላይ ሲናገር አፈነጀዐሉል ሙስሊሚን ከልሙጅሪሚን አለ። ታዛዦችን ልክ እንደ አማጺዎቹ እኩል አደርጋለሁኝ? በፍጹም ይሄ እኩል አይደለም፣ አላደርግም አለ። ገብታችኋል? ይሰማል። አላህ ሱብሓነሁ ወተዓላ ሰዎችን የሚወደው ከእነርሱ በሆነ ስራ ያ አላህ መልካም ሲያደርጉ ጊዜ ባሪያዎችን ያዘዛቸውን ሲፈጽሙ ጊዜ ይወዳቸዋል። በጽድቅ ላይ በመልካም ነገር ላይ ሲሄዱ ጽድቅ አድራጊዎችን አላህ ሱብሓነሁ ወተዓላ በጣም ይወዳል። ኃጢአትና ክህደት አድራጊዎችን ደግሞ በዚያው ይጠላቸዋል። ነገር ግን ጠልቷቸው እንደው ይተዋቸዋል ወይ? ጠልቶ የሚተው አይደለም። ነገር ግን ወደ ፍቅሩ ወደ ውዴታው ይጠራቸዋል። ይቅርታ ወደ ውዴታው ይጠራቸዋል። አላህ ሱብሓነሁ ወተዓላ ከሃዲያኖችንም እነዚያም ይጠላቸውንም ውዴታውን ይጎናጸፉ ዘንድ ከእርሱ ጋር ይስማሙ ዘንድ ጥሪ ያደርግላቸዋል። አይተዋቸው።
ወአኒቡ ኢላ ረቢኩም ይላል። ከሃዲያኖችን ሲናገር ወደ እኔ ወደ ጌታችሁ ተመለሱ ይላል። ወደ ውዴታዬ ኑ ይላቸዋል። ስለዚህ ይህ ባህሪው አላህ ሱብሓነሁ ወተዓላ መውደድና መጥላት የሚለው ባህሪው አለ ወይ? አዎ ይወዳል፣ ይጠላል ነው። ገብታችኋል? ያ መልካምና ጽድቅን በሚያደርጉ ጊዜ አላህ ሱብሓነሁ ወተዓላ ይወዳቸዋል። ክህደትንና ኃጢአትን መጥፎን ስራ በሚያደርጉ ጊዜ ደግሞ በዚያን ጊዜ አላህ ሱብሓነሁ ወተዓላ ይጠራቸዋል። ካሉበት ክህደትና ኃጢአት ቢመለሱ ደግሞ ወደ ውዴታው ያስገባቸዋል፣ ያጠቃልላቸዋል። ያ ነው። እሺ ፈጣሪ የፈጠረውን ፍጥረት በምንም ታምር ቢሆን ሊጠላው አይችልም። ፍጥረት ሊሰራ ይችላል አንድ ፍጥረት፣ ግን እሱን እንዲመለስ ምክር አዘጋጅቷል። አሁን በእኛ ሃይማኖት ማለት ነው። እና የሞተውም ለየትኛውም አሁን ለኦርቶዶክስ ለሙስሊም ለምን ብሎ አይደለም። እሱ ለፈጠረው ፍጥረት ለሁሉም ነው። ለእኛ ክርስቶስ ሞቶልን በደላችን የሚያነጻው ማለት ነው። አሁን አንተ እዚህ ጋር ግን ፈጣሪ የፈጠረውን ፍጥረት ይጠራል ይወርክ ነው። ይሄ እንዴት ይሆናል? በደንብ ማብራሪያ ብታስረዳኝ። በጣም ጥሩ። ኢየሱስ ክርስቶስ ጠላቶች አሉት፣ የሚጠላቸው አሉ፣ የሚጠሉትም አሉ። እነዚያንም የሚጠሉትን እንዳውም ክርስቶስ ወደ ንስሐ ጥሯቸው ሳይሆን ያለው ግደሏቸው ነው ያለው መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 10 ብሏል። ላሳይሽ፣ ማስረጃ ላሳይሽ። እሺ ላሳይሽ። ቆተረጋይተስ ያን አላሳይሽ። ኢየሱስ ክርስቶስ ጠላቶች አሉት፣ ጠላቶችን ግደሏቸው ነው ያለው። ማስረጃ ላሳያቸው። አላህ ሱብሓነሁ ወተዓላ ግን ጠላቶቹን ከሃዲያኖችን ክህደታቸውን ገልጸው ወደ እኔ ተመለሱ ኑ ንስሐ አድርጉ ነው ያላቸው። እሱንም ቃል በቃል አሳይሻለሁ። ሉቃስ ወንጌል ምዕራፍ 19 ቁጥር 27 ኢየሱስ ክርስቶስ ምን አለ? ያው ቁጥር 27 ላይ ምን ይላል? በደንብ ተመልከቱ። ነገር ግን እነዚያን በላያቸው ላይ ልነግስ ያልወደዱትን ጠላቶቼን አለ። ጠላት አለው ክርስቶስ። ማን ናቸው ከተባለ በእርሱ ያላመኑት፣ እርሱ እንዲነግስባቸው ያልወደዱ ሰዎችን ምን አድርጓቸው አለ? ጠላቶቼን ወደዚህ አምጧቸው፣ በፊቴም እረዷቸው አለ። እረዷቸው። አላህ ሱብሓነሁ ወተዓላ ምን አለ? አላህ ሱብሓነሁ ወተዓላ እርሱን የካዱትን ሰዎች ካነሳ በኋላ ችግራቸውን ስህተታቸውን አፈላ የቱቡነ ኢለላህ ወየስተግፊሩነሁ አለ። ወደ እኔ ንስሐ አያደርጉምን? ገብታችኋል? ጠላት አለው ክርስቶስ። አዎ ጠላት አለው፣ ቃል በቃል ተናግሯል። ጠላቶችን ምን አድርጓቸው አለ? እነዚያን በላያቸው ላይ ለነገስ ያልወደዱትን ጠላቶችን እረዷቸው፣ ከፊት ያምጥታቸው አለ። ገብታችኋል? ይሄ ነው። ቤቲ ምን ታያለሽ በዚህ ላይ? እሺ ቤቲ ገብቷታል መሰለኝ። እሺ ቀጣይ ሌላ ጥያቄ ያለው ሰው ከታች ማን ነበር? ከቤቲ በታች ሚሚ ያለሽ? እሺ አብሮ ይስጥልኝ። እኔ ከትናንትና ጀምሮ ትንሽ ስከታተላችሁ ነበር። እኔ ኦርቶዶክስ ነኝ ግን ብዙ እውቀት የለኝም። ግን አንድ ጥያቄ ብቻ ከቤተሰቦቼ ሙስሊምም አለ ከቤተሰቦቼ እና ጥያቄ ምንድነው? ክርስቶስ እንደተወለደ ከማርያም ሙስሊሞች ታምናላችሁ? ወደ አባቱም ከሞተ በኋላ እንደሄደ ታምናላችሁ ወይ? አንደኛ ጥያቄ። ሁለተኛ ጥያቄ እና ከዛ አንዴ ሁለቱን ልንገርና ከዛ ዘጋለሁ። ሁለተኛ ጥያቄ ደግሞ በመጨረሻ ዘመን ላይ እኛ ኦርቶዶክሶች ክርስቶስ መጥቶ እንደሚያድነን እናምናለን። መጥቶ ይዞን እንደሚሄድ እናምናለን እና ሙስሊሞችም እኔ ያው በቤተሰቦቼ ሙስሊም አሉ ብያለሁ። በእነሱ ኢንፎርሜሽን አኳያ ክርስቶስ እንደሚመጣ እንደሚያምኑ ነግረውኛል ቤተሰቦች፣ በሙስሊም ማለት ነው። ያ ነገር ላይ ትንሽ እንድታስረዳኝ ፈልጌ ነው። ጨርሻለሁ። ሚዩት ነክ ውሱ ሚዩት ነው። እሺ መርሐባ። አላህ ሱብሓነሁ ወተዓላ ክርስቶስን ወይንም መሲሁን እንዳይገደል እንዳይሰቀል አድርጎ ከጠላቶቹ አድኖት ወደ ሰማይ ወስዶታል። በክብር በሁለተኛው ሰማይ ላይ ይገኛል። የግልጽ የሆነ ቃል ነው። አላህ በቁርአን ላይ ሲናገር ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም እያለ ከተናገረ በኋላ በረፈዐሁ ላሁ ኢለይሂ ይላል። አልገደሉትም አልሰቀሉትም ጠላቶች ካለ በኋላ ወደ እኔ አንስቼዋለሁ እያለ ይናገራል። ይህን እንደማይገደል እንደማይሰቀል ቀድሞ ነግሮታል ክርስቶስ። ታዲያ በሱራ አልዕምራን ላይ ሲናገር ኢዝ ቃለ ላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ።
አንተ ክርስቶስ ሆይ አለው እኔ አንተን ወደ እኔ ላነሳህ ነው ወደ እኔ ላነሳህ ነው ልወስድህ ነው ካለው በኋላ ከነዚያ ከካዱት ከጠላቶች ከይሁዳውያንም ላድንህ ነው አለ ላጠራህ ነው አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ቀድሞ እንደሚያነሳው እንደሚያድነው እንደሚወስደው ወደ ሰማይ ተናግሮታል። ሌላኛው ጥያቄው ምንድነው? ዳግም ይወርዳል ወይ? አዎ ዳግም ይወርዳል ክርስቶስ። ዳግም ከወረደ በኋላ ምን ያደርጋል ከተባለ አንደኛ የሚያደርገው ነገር ምንድነው? ክርስቲያኖች ስህተት ላይ እንዳሉ ይነግራቸዋል። እርሱን አምላክ ነው የአምላክ ልጅ ነው ብለው ሲያስቡ የነበሩ እርሱ ተገድሏል ተሰቅሏል ስለ ኃጢአታችን ብለው ሲያስቡ የነበሩ ሰዎችን ይህ ስህተት እንደሆነ ይነግራቸዋል። አንደኛ እሱ ነው። ሁለተኛ ክርስቶስ ከሚመጣበት ምክንያት መካከል ይህን ካስተማራቸውና ከነገራቸው በኋላ ክርስቲያኖች የዛኔ ያምናሉ፣ በቃ ይቀበላሉ፣ በትክክለኛው መንገድ ያምናሉ። መስቀልንም ይሰብራል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወየክሲሩ ሰሊብ አሉ። በትምህርቱ ከሰበረ በኋላ መጀመሪያ እኔ እንዳልተገደልኩ እንዳልተሰቀልኩ እውቁላችሁ ከተባለ ወየክሲሩ ሰሊብ መስቀልንም ይሰብራል። ከዚያ በኋላ ሐሰተኛውን ክርስቶስ ይገድለዋል። ያ ማለት ሐሰተኛው ክርስቶስ ማን ነው ከተባለ አይሁዶች እየጠበቁት ያለ ክርስቶስ አለ። ትክክለኛውን ክርስቶስ ቃል የተገባውን የማርያም ልጅ ክደውታል፣ ክርስቶስነቱን አልተቀበሉም። እንደ እስልምና ግን ትክክለኛው ክርስቶስ ያ የድንግል ማርያም ልጅ ነው ብለን እናምናለን። አላህ በቁርአን ላይ መሲህ ክርስቶስ እያለ ይጠራዋል። ክርስቶስ ማለት አምላክ ማለት ሳይሆን የተቀባ የተመረጠ ማለት ነው ከአምላክ ዘንድ። ገብታችኋል? አይሁዶች ግን የእርሱን ክርስቶስነት ስለካዱ እነዚህ ጠላቶቹ ናቸው። ታዲያ አምላክ አላህ ሱብሓነሁ ወተዓላ በጠላቶቹ ላይ የበላይነትን ሊያጎናጽፈው ቃል ገብቶለታል። እስከዚያ ድረስ ግን ጫፉ አይነካም። ክርስቶስ ማንም ጫፉን ሊነካው አይችልም። ገብታችኋል? ማንም ጫፉን ሊነካው አይችልም። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ይለዋል። ከነዚያ ከካዱት በላይ አደርግሃለሁ ከአንተም ጋር ያሉትን ብሎ ቃል ገብቶለታል። የዛኔ ከእርሱ ጋር የሚሆኑት ሙስሊሞች እንዲሁም ደግሞ ዒሳ ዓለይሂ ሰላም ክርስቶስ ያን ጠላት የሆነውን ሐሰተኛውን ክርስቶስና የእርሱን ተከታይ ይሁዲዎችን ያሸንፏቸዋል። ሙስሊሞች ከዒሳ ጋር ሆነው ሐሰተኛውን ክርስቶስና ይሁዳውያኖችን ይዋጓቸዋል። የዛኔ የበላይ ይሆናል ክርስቶስ በጠላቶቹ ላይ። ያን የበላይነት እስኪጎናጸፍ ድረስ ግን ክርስቶስ ጫፉ እንደማይነካ በነቢያት አንደበት ቃል ተገብቶለታል። አላህ ሱብሓነሁ ወተዓላ ቃል እንደገባለት በቁርአን ላይ ምናልባትም መጽሐፋቸው ላይ አስተውላችሁ ከሆነ ዳዊት ምን ይላል? ጌታዬን በጠላቶችህ ላይ የበላይነትን እስካጎናጸፈ ድረስ የበላይ እስክትሆን ድረስ ከና ከቀኝ ተቀመጥ አለው ይላል። ከቀኝ ማለት በሰማይ ላይ መቀመጡን በክብሩ እንደሚወስደው ነው። እስከ መቼ ድረስ ግን? በጠላቶቹ ላይ የበላይነትን እስኪጎናጸፍ ድረስ በሰማይ እንደሚኖር እየተናገረለት ነው። ቦታቸው አላለም ጌታ ያለው እዛ ቦታ ላይ እንግዲህ ክርስቶስ በምድር ላይ ጌታ ሲባል ጊዜ አለቃ ለማለት ነው። የሹመት የስልጣን ጌትነት ነው። ያንን ደግሞ እስከ መቼ ድረስ ይሆናልና ነው ማዕረጉ ጌታ እየተናገረ ያለው እስከዚያን ጊዜ የበላይነትን እስከሚጎናጸፍበት ጊዜ ድረስ። የዛኔ ይሄ ካደረገ በኋላ ክርስቶስ እንደ ማንኛውም ሰው ፍጻሜ ይሆናል፣ ይሞታል። ቦታቸው አላረን የበላይነትን እስኪያጎናጽፈው ድረስ ግን ጫፉ አይነካም። ክርስቶስ ማንም አይነካም። እስከዚያ ዘመን ድረስ በሰማይ ይኖራል። ይሄን ይመስላል። እሺ አመሰግናለሁ ስለ መልስክ እና ክርስቶስ ወደ ምድር የመጣበት ምክንያትና ክርስቶስ የሰራቸው ስራዎች እስከ ያው መቶ በሶስተኛ ቀን ተነስቶ ወደ አባቱ እንዳረገ ነው የምናስበው። እስከዛ ሰዓት ድረስ ምድር ላይ እስካለ ድረስ ያስተማረውን ትምህርት እኔ ህይወት ነኝ እያለ ያስተማረውን ትምህርት ትከተሉታላችሁ ወይስ ክርስቶስ ያለው ህይወት የእሱ ህይወት በሙሉ ምድር ላይ ያለውን አትቀበሉ? መልስልኝ። እኔ ህይወት ነኝ ሲል ጊዜ እርሱ ህይወትን የሚሰጥ ነው ማለት ነው። ክርስቶስ ህይወትን የሚሰጥ ነው ማለት ምን ማለት ነው ከተባለ የዘላለማዊ ህይወትን የሚሰጥ ነው ማለት ነው። የዘላለማዊ ህይወት ታዲያ ምንድን ነው ወደሚለው ስንሄድ ጊዜ የክርስቶስ ትምህርት ማለት ነው። ያን ትምህርት ከማን የተቀበለው ከተባለ ከአምላክ የተቀበለው ትምህርት ነው፣ ሌላ አይደለም። የሰጠኸኝን ቃል ሰጥቻቸዋለሁ ቃልህም የዘላለም ህይወት ነውና ይላል ክርስቶስ። ገብቶሻል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ የላከውንም ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ህይወት አለ። ምንድነች የዘላለማዊ ህይወት? አንዱን አምላክ ማወቅና ያ አንድ አምላክ የላከውን ክርስቶስን ማወቅ። ያ ማለት የሻሃዳ ቃል ነው። ህይወት ብሎ ማለት ከአንዱ አምላክ በስተቀር ሌላ አምላክ የለም፣ ክርስቶስም የእርሱ መልእክተኛ ነው ብሎ ማመን የዘላለማዊ ህይወትን ያሰጣል ማለት ነው፣ ሌላ ነገር አይደለም። እኛም የዘላለማዊ ህይወት ብለን የምንለው ይሄ ነው። ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም። እንዲሁም ሙሐመድ የእርሱ መልእክተኛ ናቸው፣ ክርስቶስ የእርሱ መልእክተኛ ናቸው፣ አብርሃም የእርሱ መልእክተኛ ናቸው፣ ሙሴ የእርሱ መልእክተኛ ናቸው። ይሄ ነው በየዘመናቱ ይሄን የዘላለማዊ ህይወት
ያስተምሩ ነበር ነቢያቶች። ክርስቶስን በጊዜው መጥቶ አምላክ ሆይ አንድና ብቸኛ እውነተኛው አምላክ አንተ ነህ፣ እንዲሁም አንተ የላከውን አለ ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አንተን የላከውን ኢየሱስን አለ ክርስቶስ የእርሱ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አንዱን አምላክ ካወቃችሁ በኋላ ክርስቶስ የእርሱ መልእክተኛ መሆኑን ካወቃችሁ በኋላ ይህ እንዲሁ ክርስቶስ ደግሞ የእርሱ መልእክተኛው ነው ብለን እናምናለን። ይህን የካዱት ማናቸው? አይሁዳውያኖች ናቸው። እንዲሁም ደግሞ ክርስቲያኖች አይ እርሱ በመለኮት ይጋራል ብለው አመኑ፣ ከአምላክ ጋር አስተካከሉት። ቦታቸዋል ያ ነው። እርሱ ግን እኔ መልእክተኛው ነኝ አለ እንጂ እኔ በመለኮት ከእርሱ ጋር አስተካክላለሁ እኮ እናላለን። ናም አለሽ ሚሚ ሰማው ነው። አዎ እየሰማው ነው። ኦኬ አሁን እንዳልከው እሺ፣ አመሰግናለሁ። እሺ ስለ መልስክ ክርስቶስ ከመምጣቱ በፊት ብዙ ነቢዮች እንደ ሙሴ ከኔ በላይ የሚመጣ እግዚአብሔር የሚልከው አለ ለኔ እንዳትሰግዱ እያለ ያስተምር ነበር ሙሴ እና ስለ ክርስቶስ እየተናገረ ነበር እንደሚመጣ ቀድሞ ይናገሩ ነበርና ክርስቶስ ሲመጣ መምጣቱን እኛ እናምናለን። ታዲያ ክርስቶስ እኮ ወደ ምድር ሲመጣ ያው እንግዲህ ህጎችን ሊክድ ሳይሆን የመጀመሪያውን ምንድነው የሚባለው ፈርስት ቴስቲሞኒ ማለት አዲስ ኪዳንን ሊክድ ሳይሆን ሊያድስ ነው የመጣው ብለን እኛ ኦርቶዶክሶች እናምናለን። ያ ማለት አንዳንድ ህጎች ተቀይረዋል። ለምሳሌ ጠላትህን ውደድ ይላል ክርስቶስ ሲያስተምር። ከቁርአን ጋር ደግሞ ስናመሳስለው አንዳንድ የቁርአን ሜሴጆች ወደ እስልምናን የሚቃወሙ ካሉ ወይም ደግሞ ሊያጠቁም ከመጡ አስወግዳቸው ነገር አለ እና የክርስቶስን ሜሴጆች ከጎንና ከጎን እያደረግን ስናመሳስል የክርስቶስ አወላለዱ በመንፈስ ቅዱስ ነው። ያው ገብርኤል መጥቶ ለማርያም እንደነገራት ነው። ደግሞ ሙሐመድ ደግሞ የተወለደው እንደ ማንኛውም ኖርማል ሰው ነው እና ክርስቶስ ያለው ቦታ እንዴት ነው ከመሐመድ ጋር ማለት እንዴት ሊመሳሰል ይችላል? ማለት ክርስቶስ እኮ በእግዚአብሔር ተመርጦ በምድር የመጣ ነው። እሱን ነገር እስቲ እባክህ አስረዳኝ። እንዴት ሊሆን ቻለ? ክርስቶስ ለምን ላከው? ጌታ ለምን ላከው? እሺ አምላክ የላከው ለእስራኤል ሰዎች መልእክተኛ ይሆን ዘንድ ነው። አንደኛ እሱ ነው። ሁለተኛ የክርስቶስ አመጣጥ ለአምላክ ድንቅ ስራና ተአምር ይሆን ዘንድ ነው። የክርስቶስ አመጣጥ እጅግ በጣም ከአምላካችን ድንቅ ስራዎች መካከል አንደኛው ነው። አምላክ ድንቅ ስራ ያደረገበት ምክንያት ክርስቶስን ያለ ወንድ ከሴት ብቻ መፍጠሩ፣ ይህ የአምላካችን አስደናቂ ስራዎች ነው። ማርያም ጠየቀች፣ ለምንድን ነው ከኔ ልጅ እንዲወለድ የተፈለገው ብላ በጠየቀች ጊዜ ዓላማውን ነገራት። ሁለት ዓላማ ነው። አንደኛ ምንድነው? ወሊነጅዐለሁ አየተን አላት። አምላክ አላህ ተአምር ላድርገው ነው ብሎሻል አላት። ተአምር ብሎ ማለት ከሰው ህግና ልማድ ወጣ ያለ ተግባር ማለት ነው። በሰው ህግና ልማድ የታወቀው ወንድና ሴት ተገናኝተው ካልሆነ በስተቀር ልጅ አይወለድም። ነገር ግን ይህንን ጥሶ መጣ፣ ይህን ህግ ጥሶ መጣ። የማን? የክርስቶስ አመጣጥ ያለ ወንድ ከሴት ብቻ ፈጠረን አላህ ሱብሓነሁ ወተዓላ። እኔ ከወንድና ከሴት ብቻ ሳይሆን ሰውን መፍጠር የምችለው ያለ ወንድ ከሴትም ያው መፍጠር እችላለሁ የሚለውን ድንቅ ስራውን ፈጣሪ ለማሳየት ነው ተአምር ብሎ ገለጸው። ገብታችኋል አይደል? ሁለተኛው ዓላማ ምንድነው? የክርስቶስ በመምጣት ምክንያት ወራህመተን ሚና ከእኔ የሚሆንም እዝነት ሲሆን እርሱ ለእስራኤል ሰዎች አለ። ነቢያቶች ከአላህ የሆኑ እዝነቶች ናቸው ለሚላኩላቸው ህዝቦች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ እዝነት ናቸው እያለ አላህ ይጠቅሳቸዋል። ቃለ ሱብሓነሁ ወተዓላ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ሙሐመድ ሆይ አንተን ደግሞ ለዓለማት እዝነት አድርጌ ነው የላኩህ አላቸው። ኢየሱስን ደግሞ ከእኔ የሆነ እዝነት ነው ለእስራኤል ሰዎች እያለ ይናገረዋል። አምላክ ለሰዎች በሚያዝንላቸው ጊዜ በእርሱና በእነርሱ መካከለኛ ሆኖ የሚያስተሳስራቸውን መልእክተኛ ነቢያት የሚባሉን እየመረጠ ይልካል። እነዚያ መልእክተኞች ነቢያቶች የእርሱን ቃል ይቀበላሉ፣ ይሰጣቸውና ያንን ህግና ስርዓት ለሰዎች ያደርሳሉ። እነዚያ ሰዎች የአምላክን ህግና ስርዓት ከነቢያት የተቀበሉትን በሚፈጽሙ ጊዜ የአምላክን እዝነት ያገኛሉ፣ ከአምላክ ጋር ህብረትን ያገኛሉ ማለት ነው። ያ ነው። ስለዚህ ክርስቶስ የተላከው በእስራኤል ሰዎችና በአላህ መካከለኛ ይሆን ዘንድ ነው። ገብቷቸዋል አይደል? አንድ አምላክ አለና በአምላክና በሰዎች መካከል አንድ መካከለኛ አለ፣ እርሱም
ሰው የሆነው ኢየሱስ ክርስቶስ አለ መጽሐፉ። ኢየሱስ ክርስቶስም ሲናገር ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ግን ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። በአምላክና በሰው መካከል ሆኖ ከአምላክ የሰማውን እውነት እየተናገረ ያለ ለሰዎች ያለ ሰው ነው። ያን የሚሰሙትን ቃል ምን ብሎ ገለጸው? የምትሰሙት ቃል ግን የዘላለማዊ ሕይወት ነው አለ። ይህ የምትሰሙት ቃል የዘላለማዊ ሕይወትን የቀጣዩን ዓለም ጸጋ ያስገኛቸዋል እያለ እየነገራቸው ነው ማለት ነው። ስለዚህ ክርስቶስ የተከበረ መልእክተኛ ነው፣ የአምላክ መልእክተኛ ነው። የአምላክን ቃል ተቀብሎ ለሰዎች የሚያደርስ ሰው ነው። እርሱ አምላክ አይደለም። እርሱን አምላክ ማድረግ የእርሱ ተቃዋሚ መሆን ነው። እኔ አምላክ አለ ብሎ ነው ያስተማረው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኬ ወደ አምላካቸው አድርጋለሁ አለ። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ምን አለ? የኢየሱስ ክርስቶስ አምላክ ይባረካል። በቃ አምላክ አለኝ ካለ እርሱ የተናገራቸው አምናቸው የምትቀበሉ ከሆነ የምትወዱት ከሆነ ውዴታው የሚገለጸው እርሱን በመታዘዝ ነው እና ራሱ እንደተናገረው ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። አያችሁ አይደል? የውዴታው መገለጫ ምንድን ነው? እርሱ ያስተማረውን ትምህርት መከተል እንጂ እርሱን ማምለክ አይደለም። ካስተማረው ትምህርት እሺ እንደው አምልኩኝ የሚል ካለ የዛኔ ችግር የለም። ግን አላለም እሱ እባክህ እንደዚህ ብሎ የፈሰረ ሰው ስጠኝ እንዳታስወርዱኝ። እንዲህ ምን ይሻላል? እሺ እና ይሄን ሶ ማች በጣም ነው የማመሰግነው። በጣም ግልጽ አድርገህ ገልጸዋል። እኔም ከዚህ በላይ ጥያቄ አላበዛብህም። አንድ የመጨረሻ ብቻና ልውረድ፣ በቃ ይቅርታ። ኦኬ። እና ታዲያ ይሄ በጣም የሚገርም ነገር ነው ስለ ክርስቶስ እየተናገረክ ያለው ማለት ነው። በእውነት ነው የምልህ። ታዲያ ለምንድን ነው የክርስቶስን መጽሐፍ ማትሰብኩት? ማለት ይሄን ያህል አሁን እንደሚመጣ እግዚአብሔር ምን ያህል ለክርስቶስ ቦታ ስለሰጠው ነው በመጨረሻው ዓለም ላይ መጥቶ የሱን ህዝቦች ይዞ የሚሄደው ወደ ገነት። የገነት ቁልፍ ኖሮት አስብ፣ ጻድቃንን ከምድር እስከ ማውጣት ድረስ ቦታ የሰጠው ምን ያህል ትልቅ ቢሆን ነው በእግዚአብሔር ፊት ማለት ነውና ልልህ የፈለግኩት ታዲያ ክርስቶስን የሚመስል ምንድነው አስተማሪ ልኮልን የሱን ህጎች ታዲያ ሁላችንም የሰው ልጆች በሙሉ ለምን አልተከተልንም? ለምን ቁርአን ምናምን መጣ? ዋይ እንደ ሰው ሆኜ ነው የምጠይቀው። እሺ እንደ ምንም ሆኜ አይደለም። ገብተኛል። እሺ ክርስቶስን በጣም እንወደዋለን፣ በጣም እንከተለዋለን። ሙስሊሞች በደንብ አድርጋችሁ አዳምጡ። መጽሐፍ ቅዱስ ላይ በገለጸው መልኩ ከተባለ አዎ መጽሐፍ ቅዱስ ላይ በተገለጸው መልኩ ለምሳሌ ላንሳላችሁ። ክርስቶስ እኔ ሰው ነኝ አለ። አዎ ሰው ነህ አልነው እኛ። ክርስቶስ እኔ መልእክተኛ ነኝ አለ። አዎ መልእክተኛ ነህ አልነው። ክርስቶስ እኔ አምላክ አለኝ አለ። አዎ አምላክ አለህ አልነው። ክርስቶስ አንዱን አምላክ በብቸኝነት ለእርሱ ብቻ ተገዛ፣ እርሱን ብቻ አምልኩ አለ። እሺ ብለን ተቀበልን። አያችሁ አይደል? ነገር ግን እናንተ ናችሁ ክርስቶስን ያልተከተላችሁት። ክርስቶስ እኔ አምላክ ነኝ አምላክ አለኝ እያለ አንተ ራሱ አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ እኔ ሰው ነኝ ብሎ ቃል በቃል እየተናገረ ሰው ብቻ አይደለህም ፍጹም ሰው ፍጹም አምላክ ነህ ብላችሁ ተቃወማችሁት። ክርስቶስ አምላኬ ከእኔ ይበልጣል እያለ አይበልጥህም እኩል ነህ በፍጹም ብላችሁ ተቃወማችሁት። ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ሁሉን ማድረግ ትችላለህ ተሳስተሃል አላችሁት። ማን ነው ታዲያ ክርስቶስ ተከታይና ተቃዋሚ? እኛ ክርስቶስ ያለውን ሁሉ ያው ተቀበልን። አምላክ አለኝ አለ። ስለ አምላኩ ማንነት ተናገረ። ያ አምላክ አንድ ብቻ ነው አለ። ተሳስተሃል፣ ክርስቶስ አንድ ብቻ አይደለም አንድም ሶስትም ናችሁ አንተም ጭምር አለህበት አላችሁት። ለራሱ ግን ክርስቶስ ወደ ሰማይ ቀጥ ብሎ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አምላክ ሆይ አንድና ብቸኛ አምላክ አንተ ነህ አለ። በቃ አንድ ሶስትም ናችሁ ብላችሁ ተቃወማችሁት። ታዲያ ክርስቶስ ተከታይ ማን ነው? በመጽሐፋቸው ራሱ ብንሄድ እኮ እኛ ነን። ገብታችኋል አይደል? ክርስቶስን የምትወዱት ከሆነ ወላሂ በጣም እንወደዋለን፣ በጣም እናከብረዋለን። እኔ ለክርስቶስ በልቤ ውስጥ ከራሴ በላይ ክብር አለው። ገብታችኋል አይደል? ዓለም ላይ ያለ ሰው አሁን ቢደመር እንዳው ከመጀመሪያ እስከ መጨረሻ ያለ ህዝብ የክርስቶስን እችን ታክል አያክልም ከአምላኩ ዘንድ ያለው ቦታ። ክርስቶስ በጣም ጻድቅ ሰው ነው፣ በጣም ደግ ሰው ነው፣ በጣም መልካም ሰው ነው፣ በጣም ጀግና ሰው ነበር፣ የጥበብ ሰው ነበር። ቦታቸዋል በዘመኑ የነበሩ ጠላቶች በጣም ከባድ ጠላቶች ነበር። ሮማውያኖች ናቸው። እጅግ በጣም አደገኛ፣ እጅግ በጣም ኃያላን ናቸው። በፊታቸው ቆሞ እውነትን ይናገር ነበር፣ አይፈራቸውም ነበር። ስለ አንዱ አምላክ ይሰብክ ነበር። ያን አንዱን አምላክ ሊያስተዋውቅ መጣ እንጂ ራሱን እንደ አምላክ ሊያደርግ አልመጣም። እኔን አምልኩ ሊል አልመጣም፣ አላለምም። የክርስቶስ ወዳጆች ስለዚህ የክርስቶስን ትምህርት የሚከተሉ ናቸው። በትምህርት ውስጥ ግን እኔ አምላክ ነኝ አምልኩኝ በክርስቶስ ትምህርት ውስጥ እኔ አምላክ ነኝ አምልኩኝ የሚል አታገኙም። እርሱን የምትወዱት ከሆነ ትምህርቱን የምትሰሙና የምትከተሉ ከሆናችሁ ነገ ትንሣኤ ቀን ከእርሱ ጎን መሆናችሁ መቀስቀስን ከፈለጋችሁ የእርሱን ትእዛዝ ፈጽሙ። ትእዛዙ ምንድን ነው ከተባለ
አምላክ እንዳለው አስተምሯል። አንድ አምላክ እንደሆነ አስተምሯል። ያን አምላኩን ተቀበሉ፣ ያን አምላኩን አምልኩ። የአብርሃም የኢስሐቅ የያዕቆብ አምላክ ተፈቷል አይደል? ያ ነው ያ አንዱ አምላክ እንጂ አምላክ አንድም ሶስትም ነው ብሎ አሳቷቸው። የክርስቶስ ትምህርት አይደለም ይሄ። አምላክ ስለኛ ኃጢአት ሞቷል ብላችሁ አስተማሯቸው። ክርስቶስ አምላክ ነው አላቸው። እርሱን አምልኩ አላቸው። እንዳለ ከመንገዱን ያሳቷቸው። ከመንገዱን ያሳቷቸው ወደ ሲኦል ነው እየወሰዳቸው ያሏቸው አባቶቻቸው። ቆም ብላችሁ አስቡ። ተፈቷል። መሲሁ የትንሣኤ ቀን ይጠየቃል። አምላክ አላህ በቁርአን ላይ ሲናገር መሲሁንና ሲያመልኩት የነበሩ ሰዎችን ገና የትንሣኤ ቀን ቀስቅሼ ፊት ለፊት አገናኛቸዋለሁ ይብራል። ፊት ለፊት በሚያገናኛቸው ጊዜ ክርስቶስን ይጠይቀዋል አላህ። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ የማርያም ልጅ ሆይ ይለዋል። ከእኔ ውጭ አንተን እንዲገዙህና እንዲያመልኩህ ሰዎችን አስተምረሃቸው ነበር፣ እነዚህ ሰዎችን ሲያመልኩህ ነበር ይለዋል። ታዲያ ክርስቶስ ምን ብሎ ይመልሳል? ቃለ ሱብሓነክ። ተመልከቱ፣ መጀመሪያ የሚቆመው ስለ አምላኩ ክብር ነው ክርስቶስ። በዚያን የትንሣኤ ቀን ራሱ አይ እኔን ያመልኩኝ አላልኳቸውም ብሎ አይደለም የሚጀምረው። ከአምላኩ መጀመሪያ እንዳለ በቃ ተጋሪዎችን ሁሉ ያጠራል። ራሱንም ቢሆን ሱብሓነክ አለ። አምላክ ያላህ ሆይ ለአንተ አጋር ከመሆን ጥራት ይገባህ፣ ለአንተ አጋር ከመኖር ጥራት ይገባህ። እኔ አንተ አጋር አይደለሁም ብሎ መጀመሪያ አምላኩን ብቸኛ እንደሆነ ይገልጻል። የዛኔ ራሱ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። ለእኔ የማይገባኝን ልሞግት አይቻለኝም ምን ያላልኳቸውም ይላል። ቀጥሎ እኔ አይገባኝም መመለክ ሲጀመር ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ፣ ለእኔ ያልሆነን ነገር አድርጉልኝ፣ በይሄን ነገር አምልኩኝ፣ ተገዙኝ ብዬ ልላቸው አይገባኝም። ሲጀመር ለእኔ አይገባኝም ይሄ ነገር አላልኩም ይላቸዋል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ፣ እንደው ብዬም ከሆነ በእርግጥም አውቀኸዋል ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ፣ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዓላሙል ጉዩብ፣ አንተ የሚለውን ደጋገመው። ተመልከቱ ሊተእኪድ ኢነከ አንተ ካለ በኋላ አንተ ደግሞ አንተ ይላል። አሁን ምንድን ነህ አለው አምላኩን። ዓላሙል ጉዩብ፣ ዓሊም አይደለም፣ ዓላም ከዓሊም በላይ ነው። አንተ የሩቅንና ድብቅን ሁሉ የምታውቀውን ከአምላክ ነህና ይለዋል አላህ። ከዚያ በኋላ ወደ ህዝቦቹ ይዞራል ክርስቶስ። ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ ይላል። አን ያዕቡዱላህ ረቢ ወረበኩም፣ አንተ እንድናገር ያዘዝከኝን ቃል እንጂ አልተናገርኳቸውም። እነዚህን ያልኳቸውም የተናገርኳቸውም የእኔንም የእናንተንም አምላክ የሆነውን ተገዙን ያልኳቸው ይላል። ገብቷቸዋል። የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ በፍጹም እኔን አምልኩኝ አላልኳቸውም። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ይላል። በመካከላቸውም እስካለሁ ድረስ አብሬያቸው ነበርኩኝ ይላል። ፈለማ ተወፈይተኒ፣ ወደ አንተ ካሳረግከኝ በኋላ ከወሰድከኝ በኋላ ግን ኩንተ አንተ ረቂብ ዐለይሂም፣ አንተ ነበርክ ስትጠባበቃቸው የነበርከው። በመካከላቸው እስካለሁም ድረስ አብሬያቸዋለሁ። አንተ ከወሰድከኝ በኋላ ግን ምድር ላይ ምን እንደሚሆን እኔ የማውቀው ነገር የለኝም። ክርስቶስ አሁን ይመለክ አይመለክ ምን ይሰራ ምድር ላይ ምንም የሚያውቀው ጉዳይ የለም። ጉዱን አላወቅም። ምድር ላይ እየተመለከ ነው እንደ አምላክ ተይዞ። እኔ አምልኩኝ አላልኳቸውም ብሎ ተሰከርባቸዋል። አንዴ ልጨርስ። ታፕ አድርጉለት በእግዚአብሔር ውሽ ረብስማ አንድ ጊዜ ልጨርስ። ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ፣ አንተ በሁሉ ቦታ ላይ የምታይ የምትመለከት ነህና እያለ ይናገራል። ኢን ቱዐዚብሁም ፈኢነሁም ዒባዱከ አለ። ያ ሰላም፣ ብትቀጣቸው እነርሱ ባሪያዎችህ ናቸው። ወኢን ተግፊር ለሁም ፈኢነከ አንተ ልዐዚዙል ሐኪም፣ ብትምርላቸውም አንተ አሸናፊና ጥበበኛ የሆንክ አምላክ ነህና እያለ ይናገራል። ከዚያ አላህም ይናገራል። ቃለ አላህ፣ እኔም የዛን ይላለሁኝ አለ ሃዛ የውሙ የንፈዑ ሳዲቂነ ሲድቁሁም። በጣም የሚገርመኝ አንቀጽ ይህ የዛሬው ቀን ይላል አላህ፣ የትንሣኤ ቀን እውነተኞችን እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ገብታችኋል? እውነተኞችን እውነተኝነታቸው የሚጠቅምባቸው ነው አለ። ምን ማለት ነው? እውነተኛ ማን ነው ታዲያ? እውነተኛ ብሎ ማለት አምላክ በነቢያት በኩል ያወረደውን ሕግና ስርዓት አምኖ ተቀብሎ እርሱን በብቸኝነት ተገዝቶ የእርሱን ሕግና ስርዓት ፈጽሞ የሄደ አማኝ ነው። እውነት የተባለው የእርሱ መልእክት ነው። እውነተኞች የተባሉት የእርሱን መልእክት ጠብቀው የሄዱት ሰዎች ናቸው። እነዚያ ናቸው ዛሬ የሚጠቀሙት ይላል አላህ። ሃዛ የውም የንፈዑ ሳዲቂነ ሲድቁሁም፣ እውነተኞች እውነተኝነታቸው የሚጠቅምባቸው ቀን ነው አለ። ለእነርሱ ምን አላቸው ታዲያ ይላል። ለሁም ጀናት፣ ለእነርሱ ያውና ገነት ተዘጋጅታላቸዋለች፣ እርሷን ይወርሷታል ብሎ ይናገራል። ገታቸዋል። ያ ነው
እውነተኞች መሆን ከፈለጋችሁ አምላክ በነቢያት በኩል ያዘዘውን ትእዛዝ ፈጽሙ። የመጀመሪያው ትእዛዝ ምንድነው? ነቢያቶች ያስተማሩት አምላክ አንድና ብቸኛ እንደሆነ ነው። እርሱ በፍጹም አንድ ሶስትም አይደለም። አምላክ አጋር የለውም። ያለ የነበረ ለዘላለም የሚኖር ብቸኛ ነው። እርሱ ለዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም ለቅጽበት። ሕያውነቱ የሆነ በሞት የሚቋረጥ አይደለም። ስለኔ ብሎ ሞተልኝ ብሎ ሂሳቤን ለማምላክ አይሞትም ሲጀመር። ይሄ ነው هذا هو الإله الذي دعا إليه المسيح عليه السلام وموسى عليه السلام وجميع الأنبياء والمرسلين ይህን አምላክ ነው ሙሴም ሆነ ክርስቶስም ሆነ አብርሃም፣ ይስሐቅ፣ ያዕቆብ የቀደሙት ነቢያቶች ሁሉ የተጣሩትና የሰበኩት የአንድና ብቸኛው የሆነው አምላክ ይሄ ነው። አላህ ሲናገር በሱረቱ ኒሳ ላይ ወየውመል ቂያመቲ የኩኑ ዐለይሂም ሸሂዳ፣ የትንሣኤ ቀንም በእነርሱ ሲያመልኩት በነበሩ ሰዎች ላይ ይመሰክርባቸዋል አለ። እኔ አምልኩኝ አላልኳቸውም እነዚህን ብሎ ይመሰክራል። ገብርኤል፣ ሚካኤል ገና ይጠየቃሉ። ዛሬ እየሳላችሁና እየቀረጻችሁ የምትሰግዱላቸውና የምትጠይቋቸው ሁሉ መላእክቶች አላህ የትንሣኤ ቀን እጠይቃቸዋለሁ መልሳቸውም እንዲህ ነው ብሎ ይናገራል። ቃለ ሱብሓነሁ ወተዓላ ወየውመ ነሕሹሩሁም ሱመ ነቁሉ ሊልመላኢካ አሃኡላኢ አለዚነ ኢያኩም ካኑ ያዕቡዱን ቃሉ ሱብሓነከ አንተ ወልዩና ሚን ዱኒሂም በል ካኑ ያዕቡዱነ አልጅን አክሰሩሁም ቢሂም ሙእሚኑን ይላል። የትንሣኤ ቀን መላእክትንም ሰዎችንም ነቢያትንም ሁሉ በመሰበሰበባቸው ቀን ይላል አላህ። ይሰበሰባል ሁሉ ሲመለክ የነበረ ሁሉ ይጠየቃል። አምልኩኝ ብለሃል ወይ እነዚህን ህዝቦች ተብሎ ልክ ዒሳ እንደተጠየቀው ገብርኤል፣ ሚካኤል ይጠየቃል ገና። ثم نقول للملائكة ከዚያም ለመላእክቶች እንዲህ እላቸዋለሁኝ አለ አሃኡላኢ ኢያኩም ካኑ ያዕቡዱን፣ እነዚህ ለእናንተ ሲሰግዱላችሁና ሲጠሯችሁ ሲለምኗችሁ ነበር፣ ይህ እናንተ ታውቃላችሁ ብሎ መላእክቶች ይጠይቃቸዋል። መላእክቶች አሁን ምን ይላሉ? ወደ አላህ ሸሺዎች መሆናቸውን ወደ አላህ የተጠጉ መሆናቸውን ለራሳቸው ይናገራሉ። ቃሉ ሱብሓነክ፣ ተመልከቱ አምላካችን አላህ ወይ ጥራት ይገባ በመጀመሪያ ይላሉ። ቅድም ዒሳ አምልኩኝ ብለሃል ወይ ሲባል ምን አለ? ጥራት ይገባ አለ። መላእክቶችም እነ ገብርኤል፣ ሚካኤል አሁንም አምልኩኝ ብለሃል ወይ ሲባሉ ጥራት ይገባ አሉ። አያቸው ነቢያቶችና መላእክቶች ሁሌ ለአምላክ ክብር ነው የሚጨነቁት። ሁሌ ስለ አምላክ ክብር ነው የሚናገሩት። ዒሳ ምን አለ? ጥራት ይገባ አለ። መላእክቶች ምን ይላሉ? ጥራት ይገባህ በአንተ ላይ አጋር ከመደረግኛ ለእኛ ከመሰገድኛ እኛ ከመጠራት አንተ የተጠራራህ ነህ። ከዚህ ይህ ሁሉ አምልኮ ለአንተ ብቻ ነው የሚገባ ይላሉ። አንተ ወልዩና ሚን ዱኒሂም ይላሉ ታራ መላእክቶች። አንተ ለእኛ ሲጀመር ረዳታችን ነህ። ያለ አንተ ማን አለን እኛ ሲጀመር? አይደለም ለእኛ እንዲሰግዱና እኛን እንዲጣሩ ልንጠራቸው፣ እኛ ሲጀመር ወደ አንተ የምንጠጋነን ያንተን እርዳታ የመንሻንን ይላሉ። ይህ ነው በልካኑ ያዕቡዱን አልጅን ይላሉ። ይልቁንስ ሰይጣንን ነበር ሲያመልኩ የነበሩት ይላል። ለምን? ማንኛውም ከአላህ ውጭ ሌላን አምልኮ እየሰራ ያለ ሰው ያ በሰይጣን ጉትጎታ ነው እየተሰራ ያለው። ገብቷቸዋል? ሰይጣን ከሰማይ በተጣለ ጊዜ ምን አለ? ከአንተ ውጭ ሌላን አካል እንዲያመልኩ መንገድህንም እንዲስቱ አደርጋቸዋለሁኝ አለ። አብርሃም ልክ እንዲሁ አባቱን አባዬ ሆይ ከአላህ ውጭ ሌላን አካል አትገዛ ቀርጸህና ስለህ ባለው ጊዜ ምን አለው? ቃለ ላ ተዕቡድ ሸይጣን፣ አባዬ ሆይ እየተገዛ ያለው ሰይጣንን ነውና ሰይጣንን አትገዛ ነው። እንደው ለሰይጣን እየሰገዱ ነው ወይ? አይደለም። ነገር ግን ይሄን አምልኮ እየሰሩ ያሉት በሰይጣን ጉትጎታ ነውና ነው፣ በእርሱ ትእዛዝ ነውና ነው። ገብታችኋል አይደል? ይህን ይመስላል እና ከወዲሁ ቆም ብላችሁ አስቡ። እናንተ ክርስቶስን ከወደዳችሁት አውቃለሁ ክርስቶስን እንደምትወዱት፣ ግን በተሳሳተ ሁኔታ ነው የወደዳችሁት። ገብታችኋል አይደል? ክርስቶስን የሚጠላ አንድ ክርስቲያን ይኖራል ብዬ አልገምትም። ሁላችሁም ወዳችሁት፣ ግን ውዴታ የሚገለጸው የእርሱን ትእዛዝ በመከተል እርሱ ያዘዘውን አስተምህሮ በመከተል ነው። እርሱ ያስተማረው አንድ አምላክ አለ። ያን አምላክ አምልኩ ብሎ ሰብኳል፣ ሄዷል። ገብታችኋል? እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ እነዚህ ሁሉ ነቢያቶች የሰበኩትን አንዱን አምላክ አስተምሮ ነው የሄደው። ክርስቶስ በጊዜው እኔን አምልኩኝ አላለም በፍጹም። የትኛውም ቦታ ላይ እኔ አምላካችሁ ነኝም ብሎ አላስተማረም። ስለዚህ ሞት ሳይመጣባችሁ በፊት የክርስቶስን መንገድ አደራ፣ ነገ እንዳታፍሩ። የትንሣኤ ቀን ወላሂ ነው የምላችሁ፣ እኔ ከልቤ ነው ማዝንላችሁ። ገብታችኋል? እዚህ ቦታ ላይ ማንም ከፍሎን ወይንም የሆነ ነገር ሰው ገፍቶን ምናምን አይደለም፣ ግን የነቢያትን መንገድ እንድታገኙ ነው። የክርስቶስን መንገድ፣ የአብርሃም መንገድ፣ የኢስሐቅ፣ የያዕቆብ፣ የማርያም፣ የዘከርያስ፣ የዮሐንስ እነዚህ ሁሉ በቁርአን ላይ ብትመጡ አላህ ጻድቆች ናቸው ብሎ ጽፎላቸዋል። ሙሐመድ ሆይ ከአንተ በፊት የነበሩ ጻድቃን እነዚህ ናቸው ወቃቸው ብሎ አስታውቋቸዋል። ማርያምን አላህ ሱብሓነሁ ወተዓላ ጻድቅ ነች ብሎ በቁርአን እንደሚናገር ታውቃላችሁ። ወኡሙሁ ስዲቀቱን ይላል፣ እናቱ ግን ጻድቅ ነች ይላል ማርያምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክርስቶስን ሲያነሱት ፈአቁሉ ከማ ቃለ ልዓብዱ ሷሊሕ ይላሉ። ጻድቁ የአላህ አገልጋይ እንዳለ እኔም ብላለሁ ይላሉ። ጻድቁ ብለው ነው የሚጠሩት። ነቢዩ ሰለላሁ ዐለይሂ ወሰለም
አንድንም ሰው ቁርአን ሐዲስ ላይ ጻድቅ አላለው ክርስቶስን ብቻ ሲቀር። ሌላው ጻድቅ አይደለምና አብርሃም ለማለት አይደለም። ለምንድን ነው ጻድቅ ተብሎ እሱ የተለየበት? ማርያምን አላህ ሱብሓነሁ ወተዓላ በቁርአን ላይ ጻድቅ ያለው እርሷን ብቻ ነው፣ ሌላን አላለም። ለምን ይመስላችኋል ጻድቅ የተባሉበት ምክንያት? ምክንያቱም እነዚህ ሁለት ግለሰቦች ማርያምና ክርስቶስ በዘመናቸው በነበሩ በህዝቦቻቸው ዘንድ ተወግዘው ነበረ። እርሷን በዝሙት ነው ልጁን ያመጣሽው ብለዋታል። እርሱንም አይሁዳውያኖች አስተባብለውታል። ክርስቶስነቱን ጻድቅነቱን አስተባብለዋል። ይሄ አማጺ ነው ብለው ነው የነቢያትን ህግና ስራ ሽሮ የመጣ ሐሰተኛ ነብይ ነው ብለው አስተባብለውታል። ታዲያ አላህ ሱብሓነሁ ወተዓላ ለነዚህ ክብር ቆመላቸው። በቀጣዩ ነብይ በሚያወርደው በመጽሐፍ በቁርአን በሐዲስ ላይ ጻድቅ ሰው ነበር ብሎ ጻፈላቸው። ገብታችኋል? ክርስቶስም ምን ብሏል? ከእኔ በኋላ የሚመጣው ግን ያከብረኛል ብሏቸዋል። የእኔን ክብር ከፍ ከፍ ያደርጋል በህዝቦቹ መካከል ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ በተለየ መልኩ እርሱን ጻድቅ ነው ብለዋቸዋል አይሁዲዎችን። አይሁዲዎች ዝቅ አድርገውት ያምኑት የነበረውን ሰው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጻድቁ የአላህ አገልጋይ እያሉ ይጠቅሱታል። በሌላ ሐዲስ ላይ ምን አሉ? አና ያኒ ለይሰ በይኒ ወበይነሁ ነቢይ አና አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ ይላሉ። ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ማንም ነቢይ የለም እያሉም ይናገራሉ። ክርስቶስ ዳግም እንደሚመጣ ከሰማይ እንደሚወርድ ወደ ምድር ከተናገሩ በኋላ የዛኔ ምን አሉ? ትንቢቱን እየተናገሩ እያለ በመካከል መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ ሰላም አሉ። አደራ ትውልዶቼ ከእናንተ መካከል ክርስቶስ ዳግም ከሰማይ በመላእክት ታጅቦ በሚወርድ ጊዜ ስታዩት አደራ የዛኔ የእኔ ሰላምታ አድርሱልኝ ብለው ተናግረዋል። ተመልከቱ፣ በትንቢታቸው መካከል አደራ ሙሐመድ ሰላም ብለውሃል ብላችሁ ትውልዶቼ ሁሉ አድርሱ ብለዋል። እስካሁን ድረስ ትውልዳቸው ይጠብቃል። መሲሁ በሚመጣ ጊዜ እኛ ነቢይ ሰላም ብለውሃል ብለው የዘመኑ ሰዎች የዛን የሚያገኙት ሰዎች ሊናገሩ ያው ሐዲስ ላይ ታዘናል። ይዟቸዋል። ይህ ለእርሱ ምን ያክል ውዴታና ፍቅር እንዳላቸው ምን ያክል በመካከላቸው መተሳሰር እንዳለ ይገልጻል ማለት ነው። ይሄን ይሳ አብዱልከሪም ምናምን አላቸው አይደለ? አሉ ሁሷል። እሺ እንትን አብዱዬ አንድ እኔ ላይክ ኦርቶዶክስ ሆነች አንድ ነገር ሊጨምርላት እንቀጥላለን። ሁሱ አብሽሪ አለሽ ሚሚ ሰማው ነው ጋይስ። እሺ በጣም አሪፍ። እኔ ከኦርቶዶክስ ስለመጣው ያው አንዳንድ የአንቺ ምልከቶች ማለት የሆነ ሴንስ ማድረግሽ ነገር አለ ብዬ ስላሰብኩኝ አንዳንድ ነገር እጨምርልሻለሁ እና ባይብል እጅሽ ላይ ይኖር ይሆን እንዴ ሚሚ? አንድ ጥቅስ እንድናይ ነበር። ይሄ ለመጀል ግን አንብብልኝ። እኔ ካወቅኩ መልሻለሁ። ማሂር አለክ? እያነበብን ነው እንድንቀጥል። ማሂር ክፈትልኝ ሀቢቢ። የአንድ ነገር ልንገድ። እኔ ብዙ እውቀት የለኝም፣ ማንንም እዚህ አልወክልም። እሺ ጥያቄ ብቻ ነው ያቀረበው። ጥያቄም እንደ እውቀት እንዳለው ሰው ላልመልስ ስለምችል እዚህ ተመልካቾች ኮንፊውዥን ነው። ጥያቄ ልጠይቅሽ አይደል? እሺ ኖ ጥያቄ አይደለም የምጠይቅሽ። እሺ እኔ አንዳንድ ማለት የሆነ አንድ ላይ እንትን ሴንስ የምናደርጋቸው ነገሮች ይኖራሉ ብዬ ስላሰብኩ እኔም ኦርቶዶክስ ስለነበርኩ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አውጣላት። 8:54 በደንብ ልብ ብለሽኝ እሺ ሚሚ። በደንብ መጽሐፍ ቅዱስ ነው የምናነበው፣ ቀለል አድርገን እንቀጥላለን። እሺ እንት ከ53 ጀምረን እናንብበው። 8:53 ሚሚ እያየሽ ነው አይደለ? አለ እያየሁ ነው። ኢየሱስ ክርስቶስ ነው እየተናገረ ያለው። እሺ እዚህ ጋር በእውኑ እናንተ ከሞተው ከአባታችን አብርሃም ትበልጣለህን? ነቢያት ሞቱ፣ ራስህን ይሰማል። ከዛ ኢየሱስም መለሰ አለም ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት ለኔ አባቴ ነው አለ። አየሹ ሚሚ ምን አለ ኢየሱስ ክርስቶስ? ይሄን ፓርት በደንብ እንድትረጁ ፈልጋለሁ።